ሰላም አለይኩም ወራህመቱላሂ ወበረካቱ። እና ተከበራችሁ ቻናሌ ቤተሰቦች እንደናችሁ ሰላም ናችሁ? አማን ነው አልሐምዱሊላህ። ዛሬ ደግሞ የሆነች ቪዲዮ ይዤላችሁ መጥቻለሁ። እሱም ምንድነው ልስን ግድግዳ ላይ ጭቃ ቤት ላይ ቻክ ስታሰሩ በልሙ ሰጋቱራ መሰራቱ ያለው ሳይድ ኢፌክት ያለው ጉዳትን ላሳያችሁ ነው። ይሄ ልስን ነው እንደምታዩት፣ ይሄ ልስን ነው ቻክ ተሰርቶ ነበር በፊት የተሰራው ግን በልሙ ሰጋቱራ ነው። በልሙ ሰጋቱራ ስለሆነ አሁን ኮርኒስ ስንሰራ እንደዚህ ስንመታው በመዶሻ ስንመታው ስብር ስብር እያለ ይሄ ቁልቁሎ ተሰነጠቀ ማለት ነው። ይሄ ምንድን ችግር ነው? የበልሙ ሰጋቱራ ስለተሰራ ነው። በዛ ላይ ደግሞ ልስኑ ለስልሷልና ቻክ ሲሰራ እንደዚህ መቆፈር አለበት። አልፎ በየቦታው መቆፈር አለበት። ከተቆፈረ በኋላ ደግሞ መሰራት ያለበት በእንትኑ ነው፣ በክርቱ ሰጋቱራ። መጀመሪያ በክርቱ ሰጋቱራ መሰራት አለበት። በዛ ከሆነ ጠንካራ ነው። ልክ እንደዚህ ሲቆረቆር በቀላሉ እንደዚህ አይሰበርም በቀላሉ። ይሄ ልም ሰጋቱራ ስለሆነ አቅም የለውም። እንዲህ ቆርቆር በተደረገ ቁጥር ይፈርሳል ማለት ነው። በቀላሉ ይሰነጠቃል። ስለዚህ ጭቃ ቤት ቻክ ስታሰሩ፣ ቻክ ለማሰራት ስታስቡ በክርቱ ሰጋቱራ መጀመሪያ ማስገረፍ አለባችሁ። ልስን ከሆነ አልፈው እንዲቆፍሩት ባለሙያዎቹን መናገር አለባችሁ። ይሄ በልሙ ሰጋቱራ ነው። በልሙ ሰጋቱራ ስለሆነ የተሰራው በቀላሉ ለቃቂ ነው። ይሄ ደግሞ ረዝም ዓመት ይቆይ ቢባል አይቆይም ማለት ነው። ከጊዜያት በኋላ ይሄ ከጭቃው ተላቆ ጅብሰሙ ኦን ኤር በአየር ላይ ይቆማል። በአየር ላይ ከቆመ በኋላ ሰው ሲገደፈውም ሆነ የሆነ ነገር ሲገጨው ይሰበራል ማለት ነው። እሱ ትክክል ነው። እንዴት ወርድ እና ይሄ በፊት በሰዓቱ ላይ ተሰርቶ ያለቀ ቤት ነበረ። አሁን ይሄንን አፍርሰን በዘመናዊ ፕላስቲክ ኮርኒስ ልንቀይረው ነው እና እንደነገርኳችሁ መጀመሪያ ጭቃ ቤት ከሆነ ቤታችሁ ልስን ከሆነ ጭቃው ስለሚለሰልስ አልፎ እንዲቆፈር ትነግራላችሁ። ከዛ በክርቱ ሰጋቱራ መጀመሪያ አስገርፉት፣ ሌቭል አስደርጋችሁ። ከዛ በኋላ ስሙዝ እንዲሆን በልሙ ሰጋቱራ ከላይ ይደገም። ከዛ በኋላ በጅብሰም ብቻ ስሙዝ እንዲሆን እንዲለሰልስ በጅብሰም ብቻ አሰሩት ማለት ነው። እንደዚህ ይታያችኋል። ይሄ የበርና የመስኮቱን ጠርዝ ጀስት እንደዚህ ያልተስተካከለ የተበላሸ ነገር ካለው እንደገና እየተቆረቆረ እንደዚህ እየፈረሰ የዚች የእንጨቷ ጠርዝ እንደዚህ ቁጭ ብላ መውጣት አለባት። ልክ እንደዚች ማለት ነው። ቤቱ እንዲያምር ፎርም እንዲኖረው። ይሄ ፎርምለስ ነው፣ ስኳድራለስ ነው። ዝም ብሎ ነው የተሰራው ማለት ነው። የሆነ ስታሰሩ ቤታችሁን ስታሰሩ የባለሙያ ዋጋ ማወዳደር ብቻ አይደለም። እንግዲህ ምን ማወዳደር አለባችሁ? ስራ በምን አይነት ሁኔታ ነው የተሰራው ብላችሁ ስራ ማየት አለባችሁ፣ ማጣራት አለባችሁ፣ ማወዳደር አለባችሁ።
የባለሙያ የመስሪያ ዋጋ የ5,000 ብር ልዩነት፣ የ10,000 ብር ልዩነት፣ የ20,000 ብር ልዩነት፣ የ2,000 ብር ልዩነት እያያችሁ ዝም ብላችሁ የብር ቅናሽ ያሳየውን ባለሙያ ወስዳችሁ ካሰራችሁ ስራው ያማረ የተዋበ ጥራት ያለው በምትፈልጉት ሁኔታ የተሰራ ላይሆን ይችላል። የብሩ የባለሙያ ዋጋ ማነሱ ቅናሽ መሆኑ ስራው ያበላሻል ሳይሆን ስራው ይበላሻል እያልኳችሁ ሳይሆን ብሩም አንሶ ብሩም ቅናሽ ሆኖ ስራው ደግሞ ያማረ አንደኛ የሆነ ስራ አለ። ጄኔራሊ በጥቅሉ ትኩረት ልታደርጉ የሚገባው ምን ላይ ነው? ስራ ጥራት ላይ የባለሙያ የመስሪያ ዋጋ ከማወዳደራችሁ በፊት ያን ባለሙያ የሰራው ስራ ምን አይነት ነው፣ ምን ያክል ውጤታማ ነው ብላችሁ ማለታችሁን አትዘንጉ። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። ቪዲዮ እስከ መጨረሻው ተከታተሉት። ይጠቀማሉ ብላችሁ ላሰባችሁት ወንድሞቻችሁ ሸር አድርጉት። ሌላ ደግሞ የዚህ አይነት አሪፍ ቆንጆ ቪዲዮ እየሰራን እንድናቀርብላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ማሻአላህ ፕላስቲክ ነው። ፕላስቲክ በፈለጋችሁት አይነት ከለር ገዝታችሁ በፈለጋችሁት የዲዛይን አይነት ማሰራት ትችላላችሁ። ማሻአላህ ይሄ ደግሞ ኮርኒሱ ከተሰራ በኋላ ዙሪያውን የሚሆን የጅብሰም ፍሬም ነው ማለት ነው። ይሄ ማሻአላህ ይሄም በምትፈልጉት ቅርጽ በምትፈልጉት ዲዛይን ማዘዝ ትችላላችሁ። በዚህ አይነት ነው ፍሬም የምፈልገው ብላችሁ ማዘዝ ትችላላችሁ። ዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።